አስገራሚ በሆነ ምክንያት ሰዎች ቤታቸው ይፈርሳል መባላቸውን ሰምተናል። ከቫት ጋር በተያያዘ ገቢዎች ሚኒስቴር አዲስ ምዝገባ መጀመሩን አስታውቋል። በሌላ በኩል ደግሞ የወርቅ ዋጋ ከፍተኛ ጭማሪ አሳይቷል። የዋጋ ጭማሪው ባለፉት 50 ዓመታት ታይቶ የማይታወቅ ነው ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የወርቅ ዋጋ ከፍተኛ ጭማሪ አሳይቷል። የዋጋ ጭማሪው ባለፉት 50 ዓመታት ታይቶ የማይታወቅ ነው ተብሏል። በዚህም ዓለም አቀፍ የወርቅ ዋጋ በታሪክ ከፍተኛ የተባለውን ጭማሪ አሳይቷል። በፈረንጆቹ 2024 የወርቅ ዋጋ ከፍና ዝቅ በማለት መዋዠቅ ሲያሳይ የቆየ ሲሆን በዓመቱ ከፍተኛ ዋጋ $2607 ነበር። ይሁን እንጂ በፈረንጆቹ 2025 ከፍተኛ ጭማሪ አሳይቷል። በዛሬው ዕለት በእስያ ገበያ የአንድ ወቄት ወርቅ ዋጋ $4000 በላይ በማስመዝገብ በታሪክ ከፍተኛ ሊሆን ችሏል። ይህም ከፈረንጆቹ 1970 ወዲህ በዓለም ገበያ ውስጥ የታየ ከፍተኛ የወርቅ ዋጋ ጭማሪ መሆኑን የተገለጸው የአሜሪካ መንግስት እስከ ቀጣዩ በጀት ዓመት ድረስ መስሪያ ቤቶችን መዝጋቱ እንዲሁም ደግሞ በፈረንሳይና ጃፓን ያለው የፖለቲካ ሁኔታ ለወርቅ ዋጋ ማሻቀብ ምክንያት መሆናቸው ታውቋል። በሌላ በኩል ደግሞ ከቤቶች ፈረሳ ጋር በተያያዘ አስደንጋጭ የሚባል መረጃ ሰምተናል። በዚህም ግብር ካልከፈላችሁ ቤታችሁ ይፈርሳል መባላቸው ነዋሪዎች ገልጸዋል። በኦሮሚያ ክልል የሚገኙ ነዋሪዎች ግብር ካልከፈላችሁ ቤታችሁ ይፈርሳል ተብለናል ሲሉ ቅሬታቸውን አሰምተዋል። የተሰጣቸውን ማስጠንቀቂያ በመፍራት የተጠየቁትን ገንዘብ በሲንቄ ባንክ በኩል እየከፈሉ መሆናቸውንም ገልጸዋል። በሸገር ከተማ ለገጣፎ፣ ለገዳዲና በገላንጉዳ በተሰኙ ክፍለ ከተሞች የሚኖሩ ስማቸው እንዳይገለጽ የጠየቁ ነዋሪዎች በየሰበቡ ገንዘብ እንደሚጠየቁ ተናግረዋል። የሸገር ከተማ በ2015 ዓ.ም ከተመሰረተ ወዲህ ለልማት፣ ለሚሊሻ፣ በቃ ለእርዳታ በሚሉ ምክንያቶች ከ300 ብር አንስቶ እስከ 10,000 ብር ድረስ በተደጋጋሚ እንደሚጠየቁ አስረድተዋል። እንደ ነዋሪዎቹ ገለጻ ከሆነ ገንዘቡን የሚሰበስቡት ከቀበሌ ተወክለናል ባሉ ግለሰቦችና በየሰፈሩ የልማት ኮሚቴ በሚል በተመረጡ ነዋሪዎች በኩል ነው። የተጠየቀውን ገንዘብ አልከፍልም ያለ ሰው ስሙ ተጽፎ ለሚሊሻዎች ተላልፎ እንደሚሰጥም ታውቋል። በለገጣፎ ለገዳዲ ክፍለ ከተማ በንግድ ስራ ላይ የነበሩ አንድ ነዋሪ በየጊዜው የሚጠየቁት ገንዘብ ከአቅማቸው በላይ በመሆኑ ምክንያት የንግድ ስራቸውን ትተው ቤት ውስጥ መቀመጣቸውን ተናግረዋል። በተመሳሳይ መልኩ በገላን ጉዳይ የሚኖሩ አንድ ግለሰብ ከ20,000 ብር በላይ ክፈሉ እንደተባሉ ገልጸዋል። ገንዘብ ትጠየቃለህ፣ አልከፍልም ወይም ደግሞ አቅሜ አይችልም ብትል ቤትህ ይፈርሳል የሚሉ ከቀበሌ ነው የመጣ ነው እያሉ ለማን አቤት ትላለህ ሲሉ በስጋት ምክንያት ገንዘቡን እንደከፈሉ ተናግረዋል። በሌላ በኩል ደግሞ የተጨማሪ እሴት ታክስ ተመዝጋቢዎች የሚስተናገዱበት የአሰራር ስርዓት መዘርጋቱን ገቢዎች ሚኒስቴር አስታወቀ። በተጨማሪ እሴት ታክስ አዋጅና አዋጁን ለማስፈጸም በወጣው መመሪያ መሰረት የተጨማሪ እሴት ታክስ ተመዝጋቢዎችን የሚያስተናግድበት የአሰራር ስርዓት መዘርጋቱን የገቢዎች ሚኒስቴር አስታውቋል። በሚኒስትር ዴታው አቶ አብዱልሃማን ኢድ ጣይር ፊርማ ይፋ ባደረገው የአሰራር ስርዓት መሰረት ቀደም ሲል ተርንኦቨር ታክስ ይከፍሉ የነበሩና አሁን ላይ በመመሪያው መሰረት ተጨማሪ እሴት ታክስ ተመዝጋቢ የሚሆኑ በሁለት ምዕራፍ ተከፍለው እንዲመዘገቡ የሚያስችል ስርዓት መሆኑ ተገልጿል። በአሰራር ስርዓቱ መሰረት በምዕራፍ አንድ የሚመደብ ግብር ከፋይ ለተጨማሪ እሴት ታክስ ለመመዝገብ ከተቀመጠው ቅድመ ሁኔታ በተጨማሪ በ2017 በጀት ዓመት ወይም ከዚያ በፊት ባሉ የሂሳብ ጊዜያት የታክስ ማስታወቅ ግዴታውን በአብዛኛው በክፍያ የተወጣ ሊሆን እንደሚገባ በመስፈርትነት ከተቀመጡ ጉዳዮች መካከል ቀዳሚ ሆኗል። ከዕዳ ክትትልና ሲግታስ በተገኘ መረጃ መሰረት ሊከፍል የሚገባው የታክስ ዕዳ የክፍያ ጊዜ ስምምነት ገብቶ በመክፈል ላይ ያለ የሽያጭ መመዝገቢያ መሳሪያውን ወደ 15 በመቶ የተጨማሪ እሴት ታክስ ምጣኔ ለማስቀየር ለሽያጭ ማዕከል የሚያቀርብ ስለመሆኑ ስምምነት የገባ ሊሆን እንደሚገባ ተገልጿል። በምዕራፍ 1 ለመመደብ ሌላኛው ቅድመ ሁኔታ QR ኮድ ያለው የማኑዋል ተርንኦቨር ታክስ ደረሰኝ ማሳተምና ጥቅም ላይ ያዋለውን የደረሰኝ ብዛት በጽሑፍ ያሳወቀ፣ በተጨማሪም ደግሞ ዓመታዊ ሽያጩ 2 ሚሊዮን ብር ባይሞላም ታክስ የሚከፍልበት ሽያጭ ገቢ ያለው መሆን ይጠበቅበታል ተብሏል። በምዕራፍ 2 የሚመደብ ግብር ከፋይን በሚመለከት ከሐምሌ 2017 በጀት ዓመትና ከዚያ በፊት የታክስ ማስታወቅ ግዴታውን
በተከታታይ ከ6 ወራት በላይ ያልተወጣ ግብር ከፋይ መሆኑ ተመላክቷል። ከ2016 በጀት ዓመት ጀምሮ በተከታታይ 2 ዓመታት ባዶ የተርኖቨር ታክስ ማስታወቂያ ያቀረበ በተለያየ ደረጃ የሚገኝ የታክስ ዕዳ ያለበትና በክትትል የታክስ ዕዳውን ለማስከፈል ያልተቻለ እንዲሁም ደግሞ በክፍያ ጊዜ ስምምነት መሰረት ክፍያ ያልፈጸመ ግብር ከፋይ በሁለተኛው ምዕራፍ እንደሚመደብ ተገልጿል። የሽያጭ መመዝገቢያ መሳሪያውን ያላሳደሰ ኪውአር ኮድ ያለው የማኑዋል የተርኖቨር ታክስ ደረሰኝ ለማሳተም ጥያቄ ያላቀረበ መሆኑ ሌላኛው ቅድመ ሁኔታ መሆኑን ሚኒስቴሩ አስታውቋል። በተጨማሪ እሴት ታክስ አዋጅና መመሪያ መሰረት ታክስ የሚከፈልበት ሽያጭ ያለው ስለመሆኑ ቀጣይነት ባለው መንገድ በአስተማማኝ ማስረጃ ማስረዳት የማይችል እንዲሁም በአዋጁ የተመላከቱትን ቅድመ ሁኔታዎች የማያሟላ ግብር ከፋይ ሁለተኛው መደብ ውስጥ ይካተታል ተብሏል። ቅርንጫፍ ጽሕፈት ቤቶች የክልልና ከተማ አስተዳደር ታክስ ባለስልጣናት በ30 ቀናት ውስጥ በምዕራፍ 1 ስር የተለዩ የተርኖቨር ታክስ ግብር ከፋዮችን ለቫት መመዝገብ እንደሚኖርባቸው ይህ አሰራር ስርዓት ከሐምሌ 1 ቀን 2017 ዓ.ም በፊት የተርኖቨር ታክስ ከፋይ የነበሩ ግብር ከፋዮች ላይ ተፈጻሚ እንደሚሆን ተገልጿል። በምዕራፍ 2 ተለይተው የተመደቡ መረጃቸው ተጣርቶ ታክስ የሚከፈልበት ግብይት የሚያከናውኑ መሆኑ የተረጋገጠ የተርኖቨር ግብር ከፋዮችን ብዛት መሰረት በማድረግ ቅርንጫፍ ጽሕፈት ቤቶች የክልልና ከተማ አስተዳደር ታክስ ባለስልጣናት በሚመጣው መርሃ ግብር መሰረት ለተጨማሪ እሴት ታክስ መመዝገብ እንደሚኖርባቸው ሚኒስቴሩ አሳስበዋል። በመሆኑም ሊመዘገቡ የሚገባቸው የተርኖቨር ታክስ ከፋዮች መረጃ አሰጣጥ የመመዝገብ ሂደቱ ይህ አሰራር ስራ ላይ ከዋለበት ቀን ጀምሮ በ6 ወራት ጊዜ ውስጥ መጠናቀቅ እንዳለበት ተገልጿል። ለተጨማሪ እሴት ታክስ ለመመዝገብ ማመልከቻ ያቀረበ አዲስ የተመዘገበ ግብር ከፋይ ማመልከቻ ባቀረበበት በ7 ቀናት ውስጥ ባለስልጣኑ ለታክሱ መመዝገብ እንዳለበት በአሰራር ስርዓቱ ላይ ሰፍሯል። በሌላ በኩል ደግሞ ፓስፖርት ለማውጣት አዲስ አሰራር መዘርጋቱን ሰምተናል። 2 ማስረጃዎችን በማቅረብ ብቻ በ15 አዳዲስ ቅርንጫፎች ፓስፖርት ማግኘት ይቻላል ተብሏል። በአገልግሎቱ ላይ የሚነሳበትን ቅሬታ ለመፍታት ላለፉት 4 ዓመታት የሪፎርም ስራዎችን ሲሰራ የቆየው የኢሚግሬሽንና የዜግነት አገልግሎት በተጠናቀቀው በጀት ዓመት 34.1 ቢሊዮን ብር ገቢ መሰብሰቡን አስታውቋል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት አገልግሎት አሰጣጡን ከእጅ ንክኪ ነጻ በሆነ መንገድ ለመስጠት የሚያስችል የሪፎርም ስራ ተሰርቷል ብለዋል። ተቋሙ ከአዲስ አበባ በተጨማሪ የአገልግሎት አሰጣጡን በክልሎችም እያሰፋ ነው ያሉ ሲሆን ዋነኛ ዓላማውም ዜጎች ያለምንም ተጨማሪ እንግልትና ወጪ በአቅራቢያቸው በሚገኝ ቅርንጫፍ ቢሮ አገልግሎት እንዲያገኙ ማድረግ እንደሆነ ገልጸዋል። የተቋሙ የፓስፖርት አገልግሎት ዳይሬክተር አቶ ሙልጌታ ታደሰ በበኩላቸው ፓስፖርት ለማውጣት የልደት ካርድና ዲጂታል መታወቂያ ያለው ማንኛውም ኢትዮጵያዊ ዜጋ ያለ ቅድመ ሁኔታ አገልግሎት እንደሚያገኝ ገልጸዋል። ማህበረሰቡ ባለማወቅ ከህገወጥ ደላሎች ጋር በመነጋገር ወደ አላስፈላጊ ድርጊት እንደሚገባ አንስተው ከዚህም መሰል ድርጊት ራሱን መጠበቅ ይኖርበታል ሲሉ አሳስበዋል። በተቋሙ በተቀመጠው አሰራር መሰረት ከመደበኛ እስከ አስቸኳይ ፓስፖርት እንደሚሰጥ የገለጹ ሲሆን ህብረተሰቡ ሁለቱንም አማራጮች በመጠቀም አገልግሎቱን ማግኘት እንደሚችል ገልጸዋል። አገልግሎቱን ለፈለጉ ሁሉም የአገሪቱ ዜጎች ተደራሽ ለማድረግም 15 ቅርንጫፎች መከፈታቸውን አንስተው እነዚህ አዲስ የተከፈቱት ተቋማት በዚህ ዓመት ስራ ይጀምራሉ ብለዋል። እነዚህ 15 ተቋማት ከክልል ማዕከላት ርቀው የሚገኙ ከተሞች ላይ መከፈታቸውን የገለጹ ሲሆን ይህም ሁሉንም የማህበረሰብ ክፍል ተደራሽ ለማድረግ ያለመ መሆኑን አስታውቀዋል። ለተቋሙ ችግር የሆነበት በህገወጥ መንገድ አገልግሎት ማግኘት የሚፈልጉ ተገልጋዮች መበራከታቸው መሆኑን አንስተው ይህንን ተግባር የሚፈጽሙ ሰዎችን ከሚመለከተው አካል ጋር በመሆን የቁጥጥር ስራ እየተሰራ መሆኑን ገልጸዋል። አክለውም በህገወጥ መንገድ የልደት ካርድ የሚያወጡና ፎርጅድ ማስረጃዎችን የሚያወጡ ግለሰቦች ለተቋሙ ችግር እንደሆኑበት አስታውቀዋል። በሌላ በኩል ደግሞ በዲጂታል የገንዘብ ማጭበርበር ሰለባ የሆኑ ግለሰቦችን ከለላ የሚሰጥ መመሪያ እንደሚያስፈልግ ተገልጿል። በኢትዮጵያ በስፋት እየተተገበረ የሚገኘው የዲጂታል የገንዘብ ዝውውር ባለው የዲጂታል እውቀት ማነስ ምክንያት ሰዎችን ለመጭበርበርና ያላቸውን ገንዘብ እንዲዘረፉ እያደረገ መሆኑን የምጣኔ ሀብትና የንግድ ህግ ባለሙያዎች ገልጸዋል። ገንዘቡን አጭበርብረው ከሰረቁ ግለሰቦች ይልቅ ተጎጂ የሆኑና በስርዓት የሚያስተናግዳቸው አካል እያጡ ያሉት ገንዘባቸውን የተዘረፈባቸው ናቸው የሚሉት የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኛ ይሉ ናቸው። የተዘረፈው ገንዘብ በህጋዊ ባንኮችና የክፍያ ዘዴዎች እየተንቀሳቀሰ ነገር ግን ሲያዙ አይታይም ያሉት አማካሪው ይህ እንዲሆን እያደረገ ያለው ደግሞ ቴክኖሎጂውን አውቆ ከሚጠቀመው በላይ ሌቦቹ ስለቀደሙ ነው ብለዋል። ይህን ችግር ለመፍታት የሳይበር ደህንነት ላይ የሚሰሩ የመንግስት ተቋማት ጥብቅ የሆኑ የመረጃ አያያዝ ስርዓቶችን በየጊዜው ማዘመን ይገባቸዋል ሲሉ አክለዋል። የንግድ ህግ ባለሙያው አቶ ዳንኤል ፍቃዱ በበኩላቸው የኤሌክትሮኒክስ
ማህተምንና ጥብቅ የሆነ የመረጃ ደህንነትን ማረጋገጥ ዘርፉ እንዲያድግ ከማስቻሉም ባለፈ ዜጎች እንዲተማመኑበት ያደርጋል ብለዋል። አክለውም ችግሮች ሲከሰቱ ህጋዊ ተጠያቂነቶች እንዲመጡ ማድረግ እንደሚያስፈልግም ገልጸዋል። ማህበረሰቡ የዲጂታል አሰራር ስርዓቱ ላይ እምነት እንዳይኖረው እያደረገ ያለው የአገልግሎት ጥራት ማነስ ነው። ይህን ችግር ለመፍታትና ተወዳዳሪ ሆኖ ለመገኘት የዲጂታል ክፍያ ስርዓቱ ላይ የሚሰሩ ተቋማት ተወዳዳሪና ጥራት ያለው አገልግሎት ሊያቀርቡ ይገባል ያሉት ደግሞ በስራና ክህሎት ሚኒስቴር የገበያ ጥናትና ትስስር ዴስክ ኃላፊ አቶ ሰለሞን ታደሰ ናቸው። ከዲጂታል የገንዘብ ዝውውር ጋር ተያይዘው የሚሰሙ የመጭበርበርና የስርቆት ወንጀሎች ቢኖሩም ዘርፉ ግን አሁን ላይ እያደገና ብዙ የአገልግሎት መስኮችም አሰራራቸውን ወደዚሁ ዘርፍ እያስገቡ ናቸው ተብሏል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።